የመኖሪያ ፈቃዳቸው የተበላሸባቸው እንዲሁም በኮንትራት መጥተው ከኮንትራት ቤት ጠፍተው ለሚሰሩ እህት ወንድሞች ደስ የሚል ዜና ሰሞኑን እየሰማን ነው። እርግጥ ነው ትክክል ነው። ነገር ግን ማንን የሚመለከተው ነው ይህ ጉዳይ? አንዳንዴ በግርግር ይመቻል ለማደናገር የሚባል ነገር አለና እንዳትደናገሩ ረጋ ብላችሁ ስሙኝ። የሚመለከተው አንደኛ በኮንትራት የሚሆን እዛ ሀገር ቪዛውን ገዝታችሁ መጣችሁ የሚሆን እዚህ ከገባችሁ በኋላ ከኮንትራት ቤት ጠፍታችሁ ስትጠፉ ግን መጀመሪያ እዛ ሀገር ስትገቡ ይዛችሁ የገባችሁበትን ፓስፖርት ከያዛችሁ ያ ፓስፖርት ድኩልያ ተመቶበታል። የዚህ ሀገር ስትገቡ የመጀመሪያ ስትገቡ የሚመታ ማህተም አለ ቦሌ ላይ መጣር ላይ እሱ የተመታበት እንዲሁም ኢጋማችሁን አብራችሁ ይዛችሁ ከሆነ የጠፋችሁት ወይንም የኢጋማውን ቁጥር ካወቃችሁት ወይም የኢጋማችሁ ኮፒ ካላችሁ ከዛ ውጭም እንደዚሁ በውጭ ምንሰራ ኢጋማችን ለተወሰነ ጊዜ ተበላሸብን ኢጋማችን እጃችን ላይ ይሆነና የመጀመሪያው ፓስፖርት እዛ ሀገር ስንገባ እጃችን ላይ ያለ ሰውን ብቻ ነው የሚመለከተው። ያ ካለ አዲስ ከፊል ታዘጋጁና መክተብ በሲጥ ነው። ምንም ግርግር አያስፈልገውም። እንደዚህ እንትኖች የመብራት ምናምን እንደዚህ የውሃ በየመክተቡ የሚሰድዱ የሉም። የኢጋማ ሲታደስ የሰዳድ ቤት የሚሰሩ አዲሱን ከፊል ይዛችሁ ሄዳችሁ ወይንም አዲሱ ከፊል ያብሽር ቁጥሩ ነው የሚያስፈልጋችሁ። በዛ ገራም አለው የስንት አመት ከሆነ የዛ ሁሉ ውዝፍ ገራም አለ። ያንን ከፍላችሁ ወደ አዲሱ ከፊል ተናዙር ማድረግ ነው። አበቃ። ሌላ ነገር የለውም። ከዛ ውጪ በኡምራ በዚያራ ምናምን የመጣ ይሄን አይመለከትም። እንዳትሸወዱ። አሁን ለጊዜው አሁን ላይ ያለው እኔ ብዙ ማቃቸውን በዚህ ዙሪያ የሚሰሩ መረጃ ሰብስቤ ነው። ስለዚህ ከዚህ በፊት እዛ ሀገር ስትገቡ በኮንትራት ገብታችሁ ከኮንትራት ቤት ስትጠፉ ፓስፖርታችሁን ይዛችሁ የጠፋችሁ ወይም ፓስፖርታችሁና የጋማችሁን የጋማ ኮፒያችሁን የጋማ ቁጥራችሁን አብራችሁ ይዛችሁ የጠፋችሁ ልጆች ይሄ ቻንስ እንዳያመልጣችሁ ተጠቀሙበት ነው የምለው። መልካም እንግዲህ ለሁላችንም የተሻለ ነገር አላህ ያንጣልን። ነገር ግን በግርግር እንትን እንዳትሉ ወይንም አዲስ ፓስፖርት ላላችሁ ከዚህ በፊት በቪዛ ሳትገቡ ወይ በሌላ በባህር መተን እዚህ ፓስፖርት ያወጣን ሰዎች ይሄን አይመለከትም። እንዳትደናገሩ ረጋ ብላችሁ ሰከን ብላችሁ እስከዛሬ ተኑሩ የለ ምን ችግር አለው? ረጋ ብሎ የጊዜ ገደብ የለውም። ለዚህ ያህል ጊዜ አልተባለም። ማስተካከል ትችላላችሁ ተብሎ ነው የተፈቀደው። በቅርብ የሚያስተካከሉ ልጆች ስላሉ አላህ ይወፍቃችሁ። ሰላሙን ወዴት ይኬዳል? ወደ ማንስ ይሸሻል? መሄጃ ሲጠፋ ዱንያ ከነስፋቷ ስትጠብብህ ሁሉም ፊቱን ሲያዞርብህ ወዴት ወደ ማን ይሸሻል? ወደ ማን ይኬዳል? ማንም አልረዳ ሲልህ ሁሉም ቦታ ሲጠብብህ ነፍስህ አልረጋጋ ስትልህ ወዴት ወደ ማን ይኬዳል? ኢብራሂም ዓለይሂ ሰላም መንገዱን ያሳዩሃል። ወቃለ ኢኒ ዛሂቡን ኢላ ረቢ ሰየህዲን፣ ወደ ጌታዬ ወደ አላህ ሄዳለሁ፣ አላህም ያስተካክልልኛል፣ አላህም ይመራኛል ይላል። ወዳጄ መፍትሄ ያለው አላህ ጋር ነው። 2 ረካዓዎችን ትሰግዳለህ፣ እጅህን ወደ አላህ ከፍ ታደርጋለህ። ያኔ ልብህን ትመለከተዋለህ ሲረጋጋ። ያኔ ጉዳዮች በሙሉ ሲስተካከሉ ታያቸዋለህ። ሐጃህ በሙሉ ይወጣል፣ ልብህም ረጋ ይላል፣ መፍትሄም ታገኛለህ። ወዳጄ በልብህ ወደ አላህ ተባረከ ወተዓላ ዙር። እዛ ነው መፍትሄ ያለው። አላህ